ጥሩ ነው። እሺ ዛሬ እንኳን የጠሯችሁ ለቁም ነገር ነው። ያው ቡዜን ስለነገርኳት እና አሳማኝ ነገሮችን ስላየሽ ነው ለእናንተም የላከችላችሁና እንድትመጡ ምክንያት የሆነው ምን መሰለህ አብርሃም፣ ዛሬ በህይወቴ ትልቁን ውሳኔ የምወስንበት ቀን ነው ብዬ አስባለሁ። ዛሬ የመጨረሻ ነገር ነው የማደርገው። ምክንያቱም ያለውን ነገር ግን በአንድ ሰርቪስ ነው ምንድነው ያቀረበሽልኝ? ከዚህ በኋላ እኮ ሬስቶራንቶች በአንድ ሰርቪስ ነው እንደሚሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ነገር መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው ውዶቼ። እና አብርሽና ሄርሜላ በአዲስ ነገር መጥቷሉ ማለት ነው። ሄርሜላ እንግዲህ አብርሽን ባለፈው ምሽት ላይ ቤቷን ወስዳ ከዛ በኋላ አብርሽን ይዛ ሌላ ቦታ ሄዳ እንደሆነች ሁላችሁም ታውቃላችሁ። እና ዳኒ ትላንትና ማታ ሲደውላት እንግዲህ ሌላ ቦታ ሆኖ ወክ እያደረጉ እንደሆነ እሷ ብታወራም አብርሽ ግን ኤፍሬም የት ነህ ከዳኒ ወይ ብሎ ኤፍሬም ደህንነቱን ሲጠይቀው ምንድነው ያላ እና ኤፍሬም ውሰደኝ እንዴ አብርሽ ምን ሆነ ያህል እንዴ ሩታ እና ኤፍሬም አንተም እኮ በጣም በጥበቃና በፍለጋ ላይ ነው ያሉትና የት ሆነክ ምን ሆነክ ነው በማለት በጣም ቢያስጨናንቁትም ሄርሜላ ግን ዳና ነው፣ ምንም አይደለም፣ ምንም አልተፈጠረም፣ ወክ እያደረገ ነው፣ እየተጫወተ ነው፣ ራሱን ዘና እንዲያደርግ ሌላ ቦታ ወስጄው ነው ብላለች። እንግዲህ እንዴት ነው አብርሽ እኮ ህፃን ልጅ አይደለም ጋይዝ። ሄርሜላ ሰረቃችሁ እየተባለ ቪዲዮ እየተሰራ ይገኛል። ሄርሜላና አብርሽ ደግሞ በአዲስ ነገር ሊመጡ ስለፈለጉ ነው መሰለኝ። አዲስ ነገር ምንድነው? ሄርሜላ ደግሞ ባለፈው እንደነገራ ሰምታችኋል ኦልሬዲ ሁላችሁም ብዬ አስባለሁ። ቢካዝ የፈለከኝ ሰዓትና ቀለበቱን መልስ ልታደርገኝ በፈለክ ታይም ሁሉ እኔ አለው ብላለች። ያ ነገር ሊፈጸም ነው እና አብርሽ ወደ ራሱ እንዲመለስና ከዚህ በፊት ያሳለፉትን ትዝታ ያለበት ቦታ ሂዛው ነው የሄደችው። እኔ ወደ ሄርሜላ በማመለሱ ደስተኛ ነኝ ብዬ አልልም። ምክንያቱም ቤቱ፣ ትዳሩ፣ ልጁ ይሻለዋል ብዬ ነው የሚያስበው። እና ግን አብርሽ በቃ ወደ ሄርሜላ ሄደዋል። ኦልሬዲ 5 ቀን 4 ቀን ይሆናል ሄርሜላ ጋራ መኖር ከጀመረ እና ትላንትና እንግዲህ መታችሁ ውሰዱኝ ብለዋል ኤፍሬምን ማለት ነው። ለምን እንዳላ ግራ ገብቷቸው ቢሆንም አብርሽ ዳኒ ግን ዳና ነው፣ በቃ ዳና ነው ብላችኋል አይደል? እንደ ዳና ነው ምን ችግር አለ? እሱ ደስተኛ ነው ብሏቸው በጣም ተቆጥቷል ምናምን ነገር። ብዙም እንደዚሁ በቃ እሱ ዳና ከሆነ ከሄርሜላ አይደለም ከማንም ጋር ይኑር ችግር የለውም ብላ ብዙ ነገር ተፈጥሯል ማለት ነው ቤተሰብ። እነዚህ ልጆች ወዴት እየተጓዙ እንደሆነ ራሱ አልገባንም። ሄርሜላም ከዚህ ጫወታ ብትወጣ እና የራሷን ህይወት ብትኖር ሁላችሁም ወይ ኮሜንት ያጣላል፣ ያስታርቃል፣ ይድራል፣ ያፋታል፣ ኮሜንት ብዙ ነገር ያደርጋል። እና እናንተ ተመልካቾች፣ ውድ ተመልካቾች፣ ተከታታዮቻቸው እነሱን የምትወዱት ሄርሜላ ወደ ራሷ ህይወት እንድትመለስ እና የራሷን ላይፍ እንድትኖር ለምንድን ነው ማትማክሯት? በውስጥ የምትገናኙ ካላችሁ ምናምን የራሷን ህይወት እንድትኖርና ከዚህ አጉል ጫወታ ከዚህ አጉል ድራማ ራሷን እንድታወጣ ብትመክሯትና የራሷን ላይፍ ብትኖር አሪፍ ነው። ምክንያቱም በመሀል አንድ ነገር እንኳን ቢፈጠር በኋላ እነዚህ ሰዎች ተያይዞ ወደ ገደል እንደሚገቡ ማጠራጠር የለብንም ማለት ነው ሁላቸውም። ምክንያቱም እንደዚህ አጉል ጫወታ በመጫወት ውስጥ ብዙ ነገር ሊመጣ ይችላል፣ ብዙ ችግር ሊፈጠር ይችላል። አብርሽ እውነትም ታሞ ከሆነ ደግሞ በጣም ብዙ ችግር ነው የሚፈጠረው ማለት ነው። እና እንደዛ ነው እላችኋለሁ። ይሄ ድራማ ቢቆም ይላለሁ እኔ። በጣም እየበዛ ነው፣ በጣም በዝቷል። በዚህ መካከል የሩታም ልጇም በጣም እየተጎዱ ይገኛሉ ማለት ነው ጋይዝ። እና ስለዚህ ወደ ራሳችሁ ብትመለሱ አሪፍ ነው። ኤፍሬምም ደግሞ እንደዚህ ነጠር አትበል፣ ተረጋጋ ወንድሜክ ምንም አይሆንም። እና እንግዲህ ሩታም ከብዙ ሰው ጋር እየተጣላች ትገኛለች በአብርሽ ዙሪያ ማለት ነው። አብርሽ ደግሞ እንደ ህፃን ልጅ አይደለም፣ እሱ የሚጠቅመውን ማይጠቅመውን ያውቃል ብዬ ተስፋ አድርጋለሁ።
እና በዚህ ሁኔታ ደግሞ በመሀል እኔ ምንም እያማረኝ የሌለ የሄርሜላ ላይፍ ነው። ምክንያቱም ወይ ከአብርሽ አልሆነችም፣ ወይ ከሩታ አልሆነችም፣ ወይ ከኤፍሬም አልሆነችም። ከሁሉም መሀል ገለልተኛ ሆና ልትቀራ እንደሆነ አልታወቃትም። አንድ ሰው ማይፈልገውን ሰው በመፈለግ ጊዜውን ከመቃጠል የራሱን ጊዜና የራሱን ታይም ቢጠቀም ጥሩ ነው ብዬ አስባለሁ። ምክንያቱም አብርሃም ራሱን እንኳን አላወቀም። ያው እያስመሰለን የሆነ የደበቀ ነገርም ይኑር እንደ ኮሜንቶቹ እንደሚትሉት ማለት ነው። ብቻ ግን የሆነ ችግር እንዳለው ያስታውቃል። በዚህ መሀል ራሱ ከሩታ ጋር እንጂ ከሄርሜላ ጋር ምንም አይነት ሪሌሽን አይፈልግም አልፈለጋምም ጭምር ማለት ነው። እና ስለዚህ ሄርሜላ የራስሽን ላይፍ ብትኖሪ አሪፍ ነው ብዬ አስባለሁ። አንቺ ህይወትሽን አበላሽተሽ የሰውን ህይወትም አታበላሽ እና እንደዛ ነው ማለት የምፈልገው። እና ሌላ ትኩስ ነገር ደግሞ ሙፍታና ሄሉ ቤስት ፍሬንድ መሆን እንችላለን ብሎ እንግዲህ ቤስት ፍሬንድ ሆኗሉ ማለት ነው። ግን ቤስት ፍሬንድ ሴትና ወንድ ቤስት ፍሬንድ ባይሆኑ ጥሩ ነው ብዬ አስባለሁ እኔ። ምክንያቱም ቤስት ፍሬንድ በመባል ብዙ ችግር አለ። ስለዚህ ሚፍታ ደግሞ በጣም ተቀይሬሃል፣ አላህ ወደ ልብህ ይመልስክ። በእርግጥ ሌላ ነገር አልልም። እና አንዳንድ የምናያቸው ነገሮች አውቃለሁ ለሶሻል ሚዲያ ስራ ብላችሁ ይሆናል ምናምን፣ ግን ነገ ሙት የሚባል ነገር አለ። አንዳንዴ አክላቅን መልቀቅ ጥሩ አይደለም። እዚህ ጋር እንደ እህትነት የሚያወራክ ነገር ብኖር ወደ ራስ ብትመለስና ቢያንስ ከወንዶቹ ጋራስ ቢሆን ችግር የለም። ከወንዶች ጋራ ለስራ ብልክ እንኳን እንደፈለክ ብትሆን ኦኬ። ግን ከሴት ጋራ መተ ቤስት ፍሬንድ ስትል በጣም እኔ እንጃ እንደ እኔ አፍርሃለሁ። ቢካዝ ቤስት ፍሬንድ የሚባል ነገር በእስልምና የለም። ቢካዝ ከሴት ጋራ በተለይ ስለዚህ እኔ እንጃ የመሰለኝ ነው የሚያወራ። እኔ ወደ ራሳቸው ወደ ልባቸው ብትመለሱ አሪፍ ነው ብዬ ያላለው እና ይመቻችሁ። አላህ ወደ ቀልባችሁ ይመልሳችሁ በግሌ። ምክንያቱም አንዳንድ ጊዜ እያየን ዝም ማለት ይከብደናል እና አላህ ወደ ልባችሁ ይመልሳችሁ። የራሳችሁን ህይወት የምትኖሩት ያርጋችሁ። አንዳንድ ጊዜ ስህተት እያወቀን ወደ ስህተት ማግባት ጥሩ አይደለም። ምክንያቱም መኖር እንዳለ ሁሉ መሞትም አለ፣ ማወቅ እንዳለ ሁሉ ማሳሰት አለ እና የማይሆነው ስህተት ውስጥ ገብቶ ደግሞ ነገ ማውጣት የማይችሉበት ስህተት ውስጥ ከማግባት ራስን መቆጠብ አሪፍ ነው ብዬ አስባለሁ። እና የመቼ ቢሮ ሁላችንም ቴንኪዩ። ሰብስክራይብ አድርጉኝ። አመሰግናለሁ። ቪዲዮ እንዳላባዛችሁ ማለት ነው ቤተሰብ